ኤፍራታ ተፈነከተች በስተመጨረሻ ማለት ነው። እንግዲህ ያፌት አስገድዶ ደፍሯት ነበርና እሷ ደግሞ የወንድ ጀግና ጀግና ሲያጫውታት ድርጅቱ ላይ ሄጄ ናታንን መበቀል እፈልጋለሁኝ ብላ ያፌትን ስትጫወትበትና ስትቀልድበት እሱ ደግሞ በግልባጩ የሚገባትን ሰጣት። ቤዛ የመኪና አደጋ ደርሶባት በድንገተኛ ሆስፒታል ገብታለች። ፂ እያስታመመቻት ትገኛለች ማለት ነው። ቤዛ እንግዲህ ከረጅም ጊዜ በፊትም የመጥፎነትና የክፉ አስተሳሰብ ቢኖራት ወደ መልካምነትና ወደ ቀና መንገድ ተቀይራ እጅግ በጣም ሁላችንንም አስደምማናለች። ኤፍራታ ላታመልጭኝ አታሩጭኝ አለ። እንግዲህ ያፌት ፊት እያስመሰለችና እንዲሁም ደግሞ በመረጃ ይዤ አንተን የመጨረሻህን ውርደትህን አወጣለሁ ብላ ነበር። የራሷን ህይወት ከያፌት ጋር እየኖረች እንግዲህ ናታን ይጠብቀኛል ያስበኛል ብሎ ማለት በጣም ይከብዳል። ምክንያቱም ናታን ለአንዴና ለመጨረሻ ጊዜ ቆርጦለት የመጨረሻ ንግግር ተናግሮ ተቤቱ አሰናብቷታል። ኤፉዬ ደግሞ ያፌት አስገድዶ ስለደፈራት ያንን ነገር ለመበቀል እንዲሁም ደግሞ እሱ የሚያደርጋቸውን ነገሮች ለመበቀል ስትፈልግ ብዙ ተንኮሎቹን እየሰራች ነበር። እሱ ግን እሷ በማታቅበት መንገድ እየተከታተላትና እንዲሁም ደግሞ የምታደርጋቸው ነገሮች እሱን ለአደጋ ላይ የሚያደርስ ሆኖ ሲያገኘው እሱም የራሱን ውሳኔ ወሰነባት። ኤፍራታ ለፈተናና ለስቃይ የተጋለጠች ሴት ናት። የሚያሳዝን ነው። ኤፉዬ እንግዲህ አድቤ ትዳሬን አልኖር ብለሽ ማለቴ የሰው ልጅ ህግ ባለበት ሀገር ራሱን ምንም ድራማ ቢሆን ራሱን ማምለጥ በሚችልበት ነገር ሊያመልጥ ይችላል። ወደሽ አገባሽው ወደሽ ያው ናታንን ለማዳን ቢሆንም በእርግጥ ግን በቃ አንድ ሰው ካልፈለገ ያን ሰው አተርፋለሁ ብሎ ራሱን መጉዳት የለበትም እና ከያፌትም ጋር እየኖረች ያለችው ደስተኛ ሆና እንዳልሆነ ነው ብዙ ጊዜ የምናየው። እንግዲህ በያፌት ጭካኔነትና በያፌት ኃይለኝነት በፍቅሩ ወርቀሽ ናታንን እንዳትረሸው። ናታን ግን የራሱን ህይወት ለመመስረት የያፌት ሰዎች አግተው እያሰቃዩት የነበረችውን ልጅ ከታገተችበት ቦታ ላይ እሱ አድኗት ማንነታቸውን ተዋውቀውና ለረጅም ጊዜ ተመርቆ ቁጭ ብሎ ስራ እየፈለገ መሆኑንም ጭምር አጫውቷት ነበረ። ያችኛዋ ልጅ ደግሞ እናቷ ባለስራ ስለሆነች ለአንተ ስራ የሚሆን ማሚ እንድትፈልግልህ አደርጋለሁ ብላ ትውውቃቸው እንዲጠነክርና እንዲበረታ ሆኖ ካሉበት ቦታ ተለያይተዋል። ናታን አዲስ ህይወት ሊጀምር ነው። ኤፍራታ ደግሞ እንግዲህ ጸባይሽን አስተካክለሽ ወንድ የሚጋፈጥልኝ ወንዳ ወንድ ነው የምፈልገው ብለሻል። ያፌት ደግሞ እንኳን ላንቺ ለማንም ሰው ርህራሄና ዘንታ የሌለው ከባድ ሰው ነው። ስለዚህ ምርጫሽ አድርገሻል፣ አድበሽ መኖር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ተወዳጁና እጅግ አስተማሪው የሀረግ ድራማ እንደቀጠለ ይገኛል። ያፌት ኤፍራታ ላይ ያደረሰባት ተጽዕኖ እጅግ በጣም ይከብዳል። እሷም ደግሞ ይሄንን ነገር ሁሉ ተሸክማ አምናበትና ወስናበት ለመኖር ከያፌት ቤት ጉዞዋን አድርጋ ወደ ተናታን ቤት ጉዞዋን አድርጋ ማረፊያዋን ያፌት ቤት ያደረገች ጀግና ናት። ኤፍራታ አሁንም ቢሆን ለቤተሰቦቿና ለናታን ያፌትን እየተዋጋች ትገኛለች። ለበቀል ነው እንጂ ያገባችው ፍቅርና ፎንቃ ይዟት እንዳልሆነ በተደጋጋሚ አይተናል። ቤዛ ደግሞ የጓደኛዋን ሆቴል ልትገዛ ልብሷን ለባብሳ ከቤቷ በወጣች ጊዜ መንገዱን እየሄደች ባለ ጊዜ ከኋላ የመኪና አደጋ የደረሰባት ነገር ያሳዝናል።
በስተመጨረሻም ደግሞ ወደ ሆስፒታል ገባች። ፂ ነበረች አሁን ላይ ያለቻትና እሷም ደግሞ እያስታመመቻት ትገኛለች። በኤፉ መፈንከት ሁላችንም አዝነናል። ኤፍራታ እንግዲህ እኮ የያፌት ንግስት፣ ድምቀቴ፣ ሙሉ ሰው ሆንኩኝ፣ በፊት ጎደሎ ነበርኩኝ እያለ ያፌትም ለኤፍራታ አስተዳደጉንና ያለፈበትን የህይወት ታሪክ ሁሉ ይጠቅምሻል ብሎ ነግሯት ነበር። ኤፉ እንግዲህ ያፌትን ለመበቀል ስትፈልግ ያፌት ማን ነው ናታንን በቀላለሁኝ፣ እሱ ድርጅት ላይ የምሰራበት እኔ ነኝ፣ ምንም ቢሆን እኮ እኔ ለናታን ይሄን ያክል ዋጋና መስዋዕትነት እየከፈልኩ እሱ ግን ምንም መስሎ አልታየውም። ስለዚህ እኔ ከዚህ በላይ መጎዳት አልፈልግም እያለች ለያፌት ሁሉንም ነገረችው። እሱ ደግሞ የከፋትና ያዘነች መስሎት እንደ ዛሬ ስትሆኝ እኮ አይቻል አቅም የኔ ንግስት፣ ምን ሆነሽ ነው? ምን ተፈጥሮ ነው? ይህን ያክል እንዴት ልትጠዩ ትችያለሽ? አለና ጠጋ ብሎ አቀፋት። እሷ ደግሞ ሌላ ድርጅት ወይንም ሌላ የአክሲዮን ስራ እንድትሰሪ ይፈልጋለሁ፣ እዛ የተዘጋ ፋይልና አቧራ ምን ያታክልሻል ብሎ አላት። እሷም ደግሞ የምትፈልገው እዛ ድርጅት ብቻና ብቻ ነው። የኤፍራታ ምኞትና እቅዷ ያፌትን የሰራቸውን እያንዳንዱ ዋጋዎች አዋርዳ መልሳ ህይወቷን ከናታን ጋር ለመኖር ነው። ቢኒ ሳያስበው ከፂ ፎንቃ ይዞት አቤላ ባደረገው ድርጊት በጣም ልቡ ተሰብሮ እየተንሰፈሰፈ ይገኛል። ጽዮንም ቢኒን በጣም ስላፈቀረችውና ስለወደደችው ስልክ ስትደውል ስላላነሳላት ብቻ በጣም እየተሰቃየች ትገኛለች። ፂ ከስከዛሬው የተለየ ሁኔታ ስታይባት ቤዛ ደግሞ ወታ የመኪና አደጋ ከመድረሷ በፊት ጽዮንን እያረጋጋቻት ነበር። ፂ ነገሮችሽን ብቻሽን መጋፈጥ ይቅርብሽ፣ ያለውን ነገር አብረን እንጋፈጥ። ምንድነው እየሆንሻለሽው? ምንድነው የተከሰተው? ምንድነው የሆነው ነገር እያለች በተደጋጋሚ መጠየቅ ጀመረች። ከዛም በመጨረሻ ጽዮን ደግሞ ያው አንደኛ ማስታወሷንም ስላላወቁባት ምንም እንዳልተፈጠረና ምንም እንዳልሆነች ደጋግማ ነገረቻቸው። በጣም ተገረመችና ጽ ደግሞ ሌላ ቀን አጫውትሻለሁ ቤዝ፣ አሁን አስፈላጊ ቦታ ስለመሄድ ወደዛ መሄድ አለብኝ እና እኔና አንቺ ሌላ ቀን እናወራለን ብላ ከዛ በአስቸኳይ ወጣች። በጣም በሚገርም ሁኔታ ጽዮንም ደግሞ ልትገናኝ የነበረው አቤላ ደውሎላት ቢኒ ዳጊ ደውሎላት የኤፍራታ ወንድም ወደዛ ጉዞዋን ለማድረግ ነው። እንግዲህ ገኒ ትንሽ ስራ ለመጀመር እየፈለገች ነው። ወንድሟ ደግሞ ያለበት ወጥመድ ሁኔታ እጅግ በጣም ከባድና አሳሳቢ ሆኗል። የቢኒ መጨረሻ ምን እንደሆነ ባናቅም አሁን ላይ ግን ሉሊትን ማጥመድ እንዳለባት ነው እያሰበች ያለችው ፂ ማለት ነው። እንዲሁም ደግሞ ሉሊት የመጨረሻ ውሳኔዋ ባናቅም ከዛ ተቤት ትውጣ ከዛ ተቤት ታስወጣት የምናውቀው ነገር የለም። ግን እሳ ሉሊት ነገሮችን እየለቃቀመች ወደ ያፌት ጋር እያደረሰች ትገኛለች ማለት ነው። አሁንም እንግዲህ የመኪና አደጋው የደረሰባት በምን ምክንያት ነው፣ ለምንድን ነው የሚለውንም በጉጉት የምናይ ይሆናል። ውድ የቻናሌ ቤተሰቦች ኤፍራታ አሁንም ስለተፈነከተች በቀሏን ትመልስ ሲሆን እንደገና ደግሞ በሚገርም ሁኔታና በሚያሳዝን ሁኔታ ሆስፒታል ላይ ብትገባም ስትወጣ ማን እንደዚህ እንዳደረጋትና ማን ለመጥፎ ነገር እንዳደረጋት ትከታተል ይሆን ወይ የሚለውንም በጉጉት የምናይ ይሆናል ማለት ነው።
ውድ የቻናሌ ቤተሰቦች የሐረግ ድራማ ይህንን ይመስላል። የኤፍራታ መጨረሻ ሁላችንም በጉጉት የምናየው ነው። ምክንያቱም እንግዲህ ናታን ከኤፍራታ ያለውን ቦታና ከኤፍራታ ያለውን ፍቅር እያንዳንዱ ቆርጦባታል ማለት ነው። እና ወደፊትስ የሚከሰተው ነገር ምንድን ነው? ኤፉዬ እያንዳንዱ ወንጀሉን የያፌትን ካጋለጠች በኋላ ህይወቷን ወደ ናታን ታደርጋለች ወይ የሚለውንም በጉጉት የምናይ ይሆናል። ናታንስ ከዚችኛዋ ልጅ ጋር የራሱን ህይወት ሊጀምር ነው ወይስ ሊጠብቃት ነው ኤፉዬን የሚለውንም በጉጉት የምናይ ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ድረስ ሰላም ለሀገራችን። ውድ የቻናሌ ቤተሰቦች